ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። እንግዲህ እኔ ሁላችሁም ታቆኛላችሁ። ለቤተሰብ ማስተዋወቅ በጣም ከባድ ነው። አገልጋይ ቃላብ ካሳዬ ይባላለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ወደ ወንጌላውያን አማኞች ከመጣው 9 ዓመት ሆኖኛል። እዛ በተገለጠ ወንጌል ስናገለግል ብዙ ስደት በነበረበት ወቅት ምሪትን አግኝቼ ወደ ወንጌላውያን አማኞች አገልግሎት የተቀላቀልኩት በዮኒ አገልግሎት ነው። 2009 ዓመተ ምህረት ማለት ነው። ከዛ ጊዜ ጀምሮ ዮኒ በፍቅርም ስላልተለየኝ በሚያስፈልገኝ ሁሉ ስላልተለየኝ እንደ አባትም እንደ ወንድምም በእውነት ስለሆነኝ በሁላችሁ ፊት ማመስገን እፈልጋለሁ። ቴንክ ዩ ሶ ማች ዮኒ። በጣም ስለማምነው ነው ዮኒን አምነዋለሁ። ብዙ አገልጋይ እንደሰጠው ያገለግላል፣ ግን እየሳቀ የሚወጋኝ ስለገጠመኝ ፊት ለፊት ስለሚወደኝ ፊት ለፊት ስለሚጣላኝ ዮኒን አምነዋለሁ። አንተን በረከት አድርጎ ስለሰጠን በእውነት ከምር ማለት ነው ለኢትዮጵያ እኔ ለአዲስ ኪዳን ካህናት ብቻ ሳይሆን ለኢትዮጵያ በረከት አድርጎ ስለሰጠን እግዚአብሔርን አመሰግናለሁ። ክብር ለስሙ ይሁን። እስቲ ከተቀመጣችሁበት አንድ ጊዜ ተነሱና እንደዚህ ለመድነውን የቤተ ክርስቲያናችንን አዋጅ እናውጃለን። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ከአንተም እማራለሁ። የማይወሰድ ደስታ የድል ህይወት አለኝ። አሜን። ተባረኩ። መጽሐፍ ቅዱሳችሁን የኤፌሶን መልእክት ምዕራፍ 4 ላይ ታወጡልኛላችሁ። አንድ ቃል ላይ መነሻ አድርገን ቆይታ እናደርጋለን። የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 3 እንደዚህ ይላል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የትምህርታችን ዋና መሰረታዊ ዓላማ ወይም ከዚህ ቃል ተነስተን እንደ ርዕስ የምንጠቀመው ቃል የመንፈስ ህብረትን ወይም የመንፈስ አንድነትን መረዳትና መጠበቅ። ይህን ጽፋላችሁ። ትምህርታችን ሁሉ የሚገዛው ለዚህ ሐሳብ ይሆናል ማለት ነው። እንደ ርዕስ አድርገን የምንወስደው አሁን ከጠቀስነው ቃል ውስጥ የሚወጣው የትምህርታችን ርዕስ የመንፈስ አንድነትን መረዳትና መጠበቅ። ስለ መንፈሳዊ ህብረት ስንነጋገር መረዳት ያለብን ነገር ስለ ቤተ ክርስቲያን መነጋገራችን ነው። የመንፈስ አንድነት የሚተረጎመው በቤተ ክርስቲያን ነው። ከፀሐይ በታች የተለያዩ አይነት ህብረቶች አሉ። የሥጋ ህብረት አለ፣ የመንፈስ ህብረት አለ። እግዚአብሔር ስለ ቤተ ክርስቲያን ሲያስብ የሚያውቀው አንድ ህብረት ነው። ያ ህብረት ደግሞ የመንፈስ አንድነት ተብሎ ይጠራል። ስለዚህ ቤተ ክርስቲያንን በተመለከተ ህብረትን ደግሞ ስናስብ ከቤተ ክርስቲያን ለይተን ማሰብ ወይም ደግሞ መናገር አንችልም። ስለዚህ ቤተ ክርስቲያን በአስተምህሮ ደረጃ ራሱ በጭቃም ብትሰራ፣ በወርቅ ብትሰራ፣ በእንጨት ብትሰራ፣ በወርቅ ብትሰራ፣ በብር ብትሰራ፣ በእንቁ ብትሰራ ቤተ ክርስቲያን ክብሯ አንድ ነው አሉን። ለምን? የቤተ ክርስቲያንን መሰረታዊ ትርጉም የሚፈቱት ከግዑዝ ነገር ጋር ስለሆነ ነው። መጽሐፍ ቅዱስ ግን ቤተ ክርስቲያን ሲፈታ የሚያያይዘው በክርስቶስ ኢየሱስ በማመን ዳግም የተወለዱ የአማኞች ህብረት። አሜን። የአማኞች ህብረትን ነው። መጽሐፍ ቅዱስ እስከ ተጠረዘበት ጊዜ ድረስ የመጀመሪያዊቷ ቤተ ክርስቲያን የምትሰበሰበው በግለሰቦች ቤት ነው። በአዲስ ኪዳን ጽሑፋት ውስጥ ስለ ህንፃ ቤተ ክርስቲያንም ተጽፎ አታገኙ። ምክንያቱም ከ200 ዓመተ ምህረት በኋላ ከቁስጥንጢኖስ በኋላ ነው የህንፃ ቤተ ክርስቲያን ጽንሰ ሐሳብ የጀመረው። ስለዚህ በመጽሐፍ ቅዱስ ውስጥ የምናገኛቸው አብያተ ክርስቲያናት በሙሉ የሚሰበሰቡት የት ነው? ግለሰብ ቤት ውስጥ ነው። የሚሰበሰቡበትን ቤት ሳይሆን የተሰበሰቡትን ሰዎች ቤተ ክርስቲያን እንላለን። በስጋ የሆነው የብሉይ ኪዳኑ እስራኤል እንደምታውቁት ከነበረበት ሀገርና ሁኔታ በበጉ ደም ከባርነት ወደ ነፃነት ወጥቷል። በአዲስ ኪዳን ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ በማመን
ከጨለማ ስልጣን ወደሚደነቅ ብርሃን የመጣ ዜጋ ማለት ናት ቤተ ክርስቲያን። ከአይሁድ የሆነ ከአሕዛብ የሆነ ግን አይሁድ ያልሆነ አሕዛብ ያልሆነ በክርስቶስ አንድ አዲስ ሰው ማለት ናት ቤተ ክርስቲያን። እግዚአብሔር ቤተ ክርስቲያንን ሲያይ በልጁ በክርስቶስ የወለደውን ቤተሰብ ያያል አይደል እንዴ? ሆስፒታሉ የሚያቀን በምንድን ነው? በደማችን ነው። ፖሊስ ጣቢያው በአሻራ ያውቀናል፣ በአይናችን ሁሉ ያውቀናል። እግዚአብሔር ግን በልጁ ያውቀናል። ቤተ ክርስቲያን የምትብራራው በክርስቶስ ኢየሱስ ሞትና ትንሣኤ በኩል ነው። አሜን። ስለዚህ ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ላይ የመንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስ አንድነት ማለት ምንድን ነው? የመንፈስ አንድነት ማለት ሰዎች በአንድ ሐሳብ ላይ በጠረጴዛ ዙሪያ የጋራ ስምምነት ላይ ሲደርሱ የመንፈስ አንድነት አይባልም። ሰዎች በሆነ አጀንዳቸው ዙሪያ ሲግባቡ እሱ የመንፈስ አንድነት አይባልም። ይህ የመንፈስ አንድነትን ሐሳብ አያገኘውም። የመንፈስ አንድነት ማለት በጌታ ስንት ሐሳብ በማ አንድ ሰው በቀን አይምሮ 15,000 ሐሳብ እንደሚያወጣ እንደሚወርድ ታውቃላችሁ። ሰዎች የራሳቸውን ሐሳብ አስቀምጠው መግባባት አይችሉም። ሰው ከሰው ጋር አይደለም ከራሱም ጋር ለመግባባት ጸጋ ነው ያስፈልገው። ቤተ ክርስቲያን ህብረቷ የመጣው በጌታ ነው። የቤተ ክርስቲያን ህብረት መሰረት ጌታ ነው ስንል ጌታ ለቤተ ክርስቲያን ያለው ሐሳብና አጀንዳ ሌጋል ዶክመንቷ ነው ወይም መግባቢያ ሐሳቧ ነው። ይህን በደንብ እንድታስተውሉ ፈልጋለሁ። ሳንክቲሪያዝ የሚባል ነገር አለ፣ የመንፈስ አንድነትን መካድ ማለት ነው። ስለዚህ እያንዳንዳችን በእግዚአብሔር ቃል የታዘዝነው የመንፈስ አንድነትን እንድንጠብቅ እንጂ የመንፈስ አንድነትን እንድንፈጥር አይደለም። አንዳንድ ሰው በቤተ ክርስቲያን ውስጥ ስቃዩን የሚበላው ለምንድን ነው ስትሉ በመንፈስ አንድ ለመሆን እየጣረ ነው። መጽሐፍ ቅዱስ በመንፈስ አንዱ ነው አይልም፣ በመንፈስ አንድ ናችሁ ነው የሚለው። የታዘዝነው የመንፈስ አንድነትን እንድንፈጥር ሳይሆን የመንፈስ አንድነትን እንድንጠብቅ ነው። ስለዚህ አንድ አማኝ በክርስቶስ ኢየሱስ ሲያምን መንፈሳዊ በሆነ ሁኔታ እግዚአብሔር ለቤተ ክርስቲያን ራስ ባደረገው በክርስቶስ መንፈሳዊ አካል ላይ ይጠመቃል። ማለት አሁን እግዚአብሔር የሚያቀን በክርስቶስ ኢየሱስ ራስነት ባለ ሕያው አካል ላይ የተጋጠሙ ብዙ ሕያው ብልቶች ማለት ነው። የሰማችሁ ነው። ስለዚህ እኛ ሁላችን ስንት ነን? አንድ ነን። አንዳንድ ሰዎች አንድነታችንን መቀበል የሚያስቸግራቸው ለምንድን ነው ስትሉ ቤተ ክርስቲያን ውስጥ ባሉ የተለያዩ ውጣ ውረዶች ቤተ ክርስቲያንን ዲፋይን ስለሚያደርጓት ነው። የሚገርማችሁ ነገር ቤተ ክርስቲያንን ምን ተረጉማት እኛ አይደለን፣ ቤተ ክርስቲያን የተረጉማት ክርስቶስ ነው። ልክ ቤተ ክርስቲያን እንደ ዴንጀር ዞን የሚያዩት ሰዎች አሉ፣ እንደ አደጋ ቀጠና። ይህ መንፈሳዊ የሆነ የጠላትን ሴራ እንደሆነ እንድታውቁ ፈልጋለሁ። የአመፅ ሚስጥር እንደሆነ እንድታውቁ ፈልጋለሁ። ቤተ ክርስቲያን የምትተረጎመው ውስጧ በሚሆኑ አይደለም፣ ውስጧ በሚኖረው ነው። ቤተ ክርስቲያን በውስጧ እንዲኖር ዋጋ የከፈለላት አለ። የራእይ ምዕራፍ 1 ላይ ስትመለከቱ ለሰባቱ አብያተ ክርስቲያናት አይደል መልእክት የላከው ኢየሱስ መልእክቱን ለመላኩ ለዮሐንስ ለቤተ ክርስቲያን አለቆች ነገራቸው። ግን ኢየሱስ ራሱን አይደንቲፋይ ያደረገው በሰባቱ መቅረዞች መካከል ምን የሚል የሚመላለስ ሰባቱ ከዋክብት ወይም የሰባቱ አብያተ ክርስቲያናት አለቆች በእጁ የተያዙ ሆነው። ቤተ ክርስቲያን በየትኛውም አይነት ሁኔታ ውስጥ ብትሆን ዋጋ የከፈለላትና በእጁ የያዛት ኢየሱስ ነው። የምትተረጎመው ዋጋ በከፈለላት በኢየሱስ እንጂ ውስጧ በሚፈጠረው የተለያየ ተግዳሮት አይደለም አይደል? ስለዚህ ቤተ ክርስቲያን ኢቭን በእስራኤል ወይም ደግሞ በስጋ እንደሆነው እስራኤል ምሕረት የለበሰች አይደለችም፣ በሕይወት የነገሰች ናት። ዲቫይን ኢንቲቲ ናት። መለኮታዊ ማንነትን የተካፈለች ናት። ዛሬ ስለ ቤተ ክርስቲያን በጣም አጥቁረው በቃ የሚናገሩ ሰዎች አሉ። ታውቃላችሁ፣
ኢቭን የሚኖሩበትን ቤተ ክርስቲያን በጣም አምርረው የሚናገሩ ሰዎች አሉ። በስጋ የሆኑ ቤተሰቦቻችን እንኳን መርጠን አልተወለድንም። በስጋ ለሆኑ ቤተሰቦቻችን ግን ክብር አለ። ማንም በስጋ የሆነውን ቤተሰቡን አይሳደብም አይደል? መንፈሳዊ ተካፍሎት የሚያገኝበትን መንፈሳዊ ጸጋ የሚካፈልበትን ቤተሰብ ግን ይሰድባል። በጣም የሚገርማችሁ፣ በጣም ይተቻል፣ ይነቅፋል። ቤተ ክርስቲያንን መስደብ፣ ቤተ ክርስቲያን ላይ በጣም ኢፍታዊ የሆነ አሉታዊ ነገርን መናገር ራስን መናገር ነው ስለማይመስለን አይደል? ቤተ ክርስቲያን ፍጹምነት የላትም፣ ግን ወደንና መርጠን የገባንባት ቤተሰብ ናት። በስጋ የሆነው ቤተሰባችንን ኢቭን መርጠን እንኳን ሳንገባበት እግዚአብሔር እንደሰጠን ተቀብለን እናከብራለን። ለቤተሰባችን ሕግና ስርዓት ራሳችን አሳልፈን እንሰጣለን። ቤተ ክርስቲያን ስንመጣ ግን የወፍ ዘፈን አውራጁ አይታወቅም እንደሚባል ሁሉን ነገር እንደመሰለን መኖር አንችልም። ቤተ ክርስቲያን ውስጧ በሚሆነው ሳይሆን ውስጧ በሚኖረው ነው የምትተረጎመው። ቤተ ክርስቲያን የግለሰብ አይደለችም። የጳውሎስም የጴጥሮስም የካልቪንም የዌስሊም አይደለች። ቤተ ክርስቲያን የማን ናት? የክርስቶስ ናት። የከበደም ያበበም አይደለች። ቤተ ክርስቲያን የእኔ ናት ያላት ክርስቶስ ነው። ቤተ ክርስቲያን እየተባልነው ደግሞ እኛ ነን። ስለዚህ እንደ አማኝ ሊኖረን ከሚገባን አንድ መልካም ባል ብዬ የማስበው ስለ ቤተ ክርስቲያን መልካም መናገር። ታውቃላችኋል፣ ስለ ቤተ ክርስቲያን መልካም መናገር። አንድ ጊዜ በውጭ ዓለም ላይ እንዲሆነ የተወሰኑ ግላዊ አጀንዳ ያላቸው ግለሰቦች እቺ እኮ ቤተ ክርስቲያን ሞታለች፣ ምንም ጥቅም የላትም እያሉ ያወራሉ። የተወሰኑ ደግሞ ቅልብ ያላቸው ሰዎች ቤተ ክርስቲያን ውስጥ በዚህ ሐሳብ ተጠመዱ ማለት ነው። ይሄ ነገር እርሾ ሊጡን እንደሚያቦካ በወሬ ሲቦካ መሪው ጆሮ ደረሰ። ምንድን ነው የሚሉት? አይ ቤተ ክርስቲያን ሞታለች፣ ምንም ጥቅም የላትም እየተባለ ቤተ ክርስቲያን ህዝቡ እያወራ ነው አሉት። ነው አዎ፣ ኦኬ። የተወሰኑ አጀንዳ ያላቸው ሰዎች ይህን እንዳደረጉት የተረዳው ፓስተር በሚቀጥለው ሳምንታዊ የቤተ ክርስቲያን ፕሮግራም ላይ እንደዚህ አለ። ቤተ ክርስቲያን ስለሞተች ጥቅም ስለሌላት የቀብር መርሃ ግብር እናደርግላታለን፣ ስለዚህ ማንም መቅረት አይችልም ብሎ አዋጅ ነገር አሉ። ከዛ ቤተ ክርስቲያን ውስጥ ትልቅ የሬሳ ሳጥን ገዝተው ከፑልፒቱ በታች አስቀመጠውና ሳጥኑን ከፍቶ ደግሞ መስታወት አደረገ። አምልኮ ሰዓት እንዳለቀ ሁሉን እየተነሳ ቤተ ክርስቲያን ጥቅም የሌላት ናት እና ህይወቷ ከሷ ስለሄደ ስለተለየ ኑና ሸኟት ብሎ ጠራ። ፓስተሩን ለመታዘዝ ህዝቡ የመጣ ሬሳ ሳጥኑ ዝቅ ሲል በመስታወቱ ራሱን መልክ ያላሉ ገብታችኋል። ቤተ ክርስቲያን ጥቅም የላትም፣ ቤተ ክርስቲያን ህይወት ተለይቷታል እያላችሁ ያላችሁት ስለ ራሳችሁ ነው። ቤተ ክርስቲያን በህይወቷ ውስጥ በምታገለግለው አገልግሎቷ ውስጥ በብዙ ነገር ልታልፍ ትችላለች። ነገር ግን ቤተ ክርስቲያን የምትተረጎመው ውስጧ በሚኖረው እንጂ ውስጧ በሚሆነው አይደለም። ለቤተ ክርስቲያን ያለን አመለካከት መሆን ያለበት እግዚአብሔር ለቤተ ክርስቲያን ያለውን አመለካከት ነው። በዚህ ደረጃ አቋምና መርህ እንዳለ እንድታውቁ ፈልጋለሁ። በነገራችን ላይ አቋም በሌለበት መርህ ስለማይዘረዘር፣ መርህ በሌለበት ደግሞ አቋም ስለማይተገበር ቤተ ክርስቲያንን በተመለከተ የመጀመሪያዎቹም ሐዋርያት ምን አላቸው ስትሉኝ፣ አቋምም አላቸው መርህም አላቸው። ሐዋርያው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንዲህ አለ። አንደኛ ጢሞቴዎስ የተጻፈበት ሁለት ምክንያት አለው። የመጀመሪያው እኔ ወደ መቄዶንያ ሳልፍ አንዳንዶች የስተት ትምህርት እንዳያስተምሩ እንድትቃወም፣ በቃ በቤተ ክርስቲያን ውስጥ እንድታስተምር እየለመንኩህ ይሄንን አደራ ሰጥቻለሁ ይሏል ጢሞቴዎስን። ሁለተኛው ምክንያት ግን ፈጥኜ እመጣለሁ ይሏል። አንደኛ ጢሞቴዎስ 3:14 ስታዩ ብዘገይ ግን በሕያው እግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አይደል? ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ስለዚህ በእግዚአብሔር ቤቱ ውስጥ የምንኖርበት አቋምም ሆነ መርህ እንዳለ መጽሐፍ ቅዱስ ይናገራል። ታውቅ ዘንድ ነው የሚለው። ስለዚህ ሳያውቁ የሚኖሩ ሰዎች አሉ ማለት ነው። የቤተ ክርስቲያን ትልቁ ኃላፊነት
በክርስቶስ ኢየሱስ ያለውን ሕይወት ብቻ መንገር ሳይሆን የምስራቹን መንገር ብቻ ሳይሆን ኃላፊነቱን መስጠት ነው። እኔ በጣም የሚገርማቸው ነገር ወደ ወንጌላውያን አማኞች ከመጣ በኋላ የምረዳው ነገር ምንድነው? የማስተውለው ነገር በጣም በክርስቶስ ኢየሱስ ድነናል የምንል ሰዎች መዳናችንን ሴሌብሬት ማድረግ እንወዳለን። ፕሪቪሌጅ ነው። ፕሪቪሌጁን እንፈልገዋለን፣ ግን ሪስፖንሲብል አይደለንም። ክርስትና ፕሪቪሌጅ ብቻ አይደለም፣ ሪስፖንሲቢሊቲም ነው። ተጠያቂነትም አለበት። ከመዳናችን አንጻር አይደለም፣ ግን በእግዚአብሔር ቤት ከመኖር አንጻር ምን አለ? ተጠያቂነት አለበት። መጽሐፍ ቅዱስ ስትመለከቱ ሐዋርያት በሚገርማችሁ ሁኔታ የተለያየ ነገር አስቀምጧል። መለየትን ስለሚያመጡ ሰዎች፣ ያለ ስርዓት ስለሚሄዱ ሰዎች አይደለ እንዴ? ጠብና ክርክር ስለሚያነሱ ሰዎች በጣም በተለያየ ሁኔታ ወይም ደግሞ ይሄ አክቹዋል ሲን ስቴፕ ማሙን ወይም እንጀራ እናቱን አግብቶ የተቀመጠ እኮ ሰው ቆሮንቶስ ቤተክርስቲያን ውስጥ ነበር። አውጡት ብሏል ጳውሎስ። የተለያየ ስነ ስርዓት እርምጃዎች ነበራቸው። እነዛን 3 የስነ ስርዓት እርምጃዎች በ3 ልንከፍላቸው እንችላለን። የመጀመሪያው ሰልፍ ዲሲፕሊን፣ ራስን የማረም ራሱን እንዲያ እድል የመስጠት ማለት። ሁለተኛ ደግሞ ፕሪቬንቲቭ ዲሲፕሊን የሚባል ነገር አለ። ቀድሞ የመከላከል የሰማችሁ ቀድሞ የመከላከል ስርዓት አለ በቤተ ክርስቲያን ውስጥ። ሶስተኛው ደግሞ ኮሬክቲቭ ዲሲፕሊን፣ ችግሮች ሲፈጠሩ ምን ማለት ዲሌ ማድረግ፣ የማረም፣ የማስተካከል፣ ውሳኔ የማሳለፍ ስነ ስርዓት በቤተ ክርስቲያን ውስጥ አለ። በምን አይነት ቤተ ክርስቲያን? በአዲስ ኪዳን ቤተ ክርስቲያን ውስጥ አለ። አዲስ አይደለም ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ስንመጣ ጌታን የምንወድበት መጠን ነው ለቤተ ክርስቲያን እውነት የምንገዛበት መጠን። የሰማችሁ? ለአንድ ነገር የመገዛታችሁ መጠን ጌታን የምትወዱበት መጠን ነው። በቤተ ክርስቲያን ውስጥ ላለ ድምፅ የመገዛታችሁ መጠን ለጌታ ፍቅር ያላችሁ መጠን ነው። ይህን ነገር በደንብ መረዳት ስላለብን ነው። በነገራችን ላይ በቤተ ክርስቲያን ስንመጣ ቤተ ክርስቲያን የተሰየማችሁ ሜታፎሪካሊ ዘይቤያዊ የሆኑ አገላለጾች እንዳሉ ታውቃላችሁ አይደል? ዘይቤያዊ የሆኑ አገላለጾች ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ቤተ ክርስቲያን በአካል ተመስላለች። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ቤተ ክርስቲያን በእርሻ ተመስላለች። ራዕይ ምዕራፍ 22 ቁጥር 2 ላይ ስታዩ ደግሞ ቤተ ክርስቲያን በሙሽራ ተመስላለች። ስለ አካል ስናስብ ቤተ ክርስቲያን አካል የተባለችበትን ምስጢር ቤተሰብነቷን ያሳያል። ህንፃ የተባለችበት መኖሪያነቷን ያሳያል። ሚስት የተባለችበት ደግሞ ቤተሰባዊ ቅርበቷን ወይም የግንኙነቷን ጥልቀት ያሳያል። አሜን። አንድ ነገር እንድታስቡ ፈልጋለሁ። አሁን አካል ስለ አካል ስናስብ እጅ ቢቆረጥ እጅ ጉዳተኛ ነው የሚባለው? ምንድን ነው የሚባል? አካል ጉዳተኛ። አይን ሲመታ አፍንጫ ያለቅሳል። እጅ የወሰደለትን አፍ ይጎርሳል። ጆሮ እንዲሰማ ለማድረግ አንገት ካልዞረለት አይሆንም። አንደኛው እግር ካልተራመደ ሁለተኛው አይተባበርም። የአካል ምስጢር የአንዱ ቁስል የሌላው፣ የአንዱ ደስታ የሌላው የመሆን ምስጢር ነው። ቤተ ክርስቲያን ስንል በጣም ዲፋይን የሚያደርገን አንድም አካል መሆናችን። ሁለተኛ እርሻ ነኝ ካልኩ በኋላ አትንኩኝ ማለት አችልም። እርሻ ነህ ስትባል አሜን ብለህ ሲነኩ አትንኩኝ ማለት አችልም። ለምን? እርሻ ከተውከው የሚወርሰው ምን ስለሆነ? አረም ስለሆነ። እርሻ የሚፈለገውን ፍሬ መስጠት ካለበት ይቆፈራል፣ ይጎለጎላል፣ ከዛስ ድንጋይ ይወጣለታል አይደል? ከዛ ደግሞ ይረሰርሳል በውሃ። ከዛ ደግሞ ጠፍ መሬት ሲሆን ነው የሚዘራበት። የሚፈለገውን ፍሬ የሚሰጠው ተነካክቶ ነው። አሴ ቸርች እርሻ ናችሁ ስንባል አሜን ብለን አትንኩን ማለት አንችልም አይደል? ጴንጤ ነው ቡግኝ እንደወጣበት ሰው አትንኩኝ ማለት የለመደ ይገርማችሁ። ግን እንነካለን። የሚነካን ራሱ የመጀመሪያው ስልጣን የእግዚአብሔር ቃል ነው። ክብር ለስሙ ይሁን። አሁን ብዙዎቻችን መሰራት እንፈልጋለን። አሜን። መሰራት የሚጣላለ
እግዚአብሔር ደግሞ መስራት ሲፈልግ ከማፍረስ ነው የሚጀምረው። አረ ጌታ ወይ ስራ እንጂ ብትሉት እኔ ከበደኝ አንተን መስራት አይደለም አንተን ማፍረስ ነው ሊላችሁ ይችላል። እግዚአብሔር ሲሰራ በማፍረስ ሊጀምር ይችላል። ቤተ ክርስቲያን ውስጥ እንዴት መኖር እንደሚገባ ለማወቅ እግዚአብሔር እኛን የመስራት ዓላማ ብቻ አይደለም ያለው፣ እኛን የማፍረስም ዓላማ አለው። ስለዚህ የመሰራት ደግሞ አንዱ ዲሲፕሊን ምንድነው ካላችሁ ለመሰራት መፍቀድ ነው አይደል? አሁን ጌታ ከለቀቀን ምናችንም አያምርም። በነገራችን ላይ አይደል ዲሲፕሊን የሚባለው አሁን ቅጣት ደስ አይልም አይደል? ደስ አይልም ስታዩት በራሱ ደስ አይልም። ግን ለመቀጣት እንድንታገስ መጽሐፍ ቅዱስ ምን ይላል? ያዘና እግዚአብሔር የመጨረሻውን ልቅጣ ካለ ምን እንደሚያረግ መቅጣት ይተዋል። ስትሰደብ አሳዳጊ የበደለው ነው የምትባል። አባት በልጆቹ ላይ ካለው መብት አንዱ ምንድነው ካላችሁኝ መቅጣት ነው። እግዚአብሔር ላይ እንደው 911 አትደውልም። ትደውላለህ እንዴ? እግዚአብሔር ላይ 911 እንዳነካኝ ትለዋል። አባት ከሆነ አባት በልጆቹ ላይ ካለው መብት አንዱ በቃ ልጆቹ መቅጣት ነው። አይ ቅጣቴን መስቀል ላይ ወስዱልኛል እንዴት ትላለህ? ወስዶልሃል። ግን እንዴት መኖር እንደሚገባ ታውቅ ዘንድ እግዚአብሔር ይዞ ማድረግ ያለበትን ነገር ማድረግ መብት አለው። ምክንያቱም እሱ ምን ስለሆነ አባት ነው። ይህ የእግዚአብሔር ስልጣን፣ ይህ የእግዚአብሔር እረኝነት ለማን ተሰጥቷል? ለቤተ ክርስቲያን ደግሞ መሪዎችም ተሰጥቷል። የማረም የማቅናት የማስተካከል ለእግዚአብሔር ክብር የማብቃት የቤተ ክርስቲያን ንጽህና የማስጠበቅ የክርስቶስን ስልጣን የማስከበር ኃላፊነት የማን ነው? ያስተማሪዎች፣ የመጋቢዎች ነው፣ የመሪዎች ነው። ይህን እንድናውቅ እፈልጋለሁ። በቤተ ክርስቲያን ደግሞ ስንኖር ቤተሰብ ነን። በቤተሰብ መካከል ሊኖረው የሚገባው መቀባበልና መተሳሰብ በቤተ ክርስቲያንም ይኖራል አይደል? ይኖራል። አባት ልጁን የሚቀጣው አንድ እንዲያፍር ነው ይላል ጳውሎስ ዕብራውያን 12:7 ላይ እናፍራቸው ነበር ይላል። ምን እንላቸው ነበር? ሀፊረ ገጽ የሚባለው ይሻይ የሚያደርግ ወይም ደግሞ የሚያፍር ፊት እግዚአብሔር ዲሲፕሊን ካደረገው ያማኞት ይገለጣል። ክብር ምስጋና ለስሙ ይሁን። ደግሞ አባቶች ሲቀጡን በአስተሳሰባችንና በአካላችን መጠን ነው የሚቀጡ። እንደ ኢትዮጵያ አባት እግዚአብሔር ስመተው ሞተብኝ አይልም። የሰማች ነው። አንዳንድ የኢትዮጵያ አባት ስመተው ሞተብኝ ይላል። እግዚአብሔር ሲቀጣ ልምጭ አይቆርጥም ያደርጋል ልጅ እንዳይጥም ይላል። ከፈቃዱ ውጪ ስትሄድ አይመችም። በውስጡ የእግዚአብሔር መንፈስ አለ። ከዛ ቃሉን ይሰጣል፣ በመዶሻ ይመታል ይላል መጽሐፍ። ቃሌ ድንጋዩን እንደሚያደቅ ምንድናት? መዶሻ። ብሩንም እንደሚያነጥር የአንጥረኛ እሳት ናት ይላል። በእግዚአብሔር መታረም፣ በእግዚአብሔር መገጸስ፣ በእግዚአብሔር መስተካከል፣ በእግዚአብሔር አስተዳደር ስር መሆን በረከት ነው አይደለ እንዴ? ታዲያ እስራኤላውያን እኮ 70 ዓመት ባቢሎን ሲወርዱ በጣም ሸም ያዛቸው። እንዴት ጣዖት አቁመው ለሚያመልኩ ሰዎች ይሰጠናል ብለው በቃ እግዚአብሔር ትቶናል አሉ። ቀጥቶናል አሉ። አላሉም እንዴ? ብለዋል እኮ። ሕያው ሰው ስለ ኃጢአቱ የሚያጉረመርም ስለምንድን ነው አላቸው። ሰው ከኤርምያስ ምዕራፍ 3 ቁጥር 38 ላይ ምን ማለት ነው? እግዚአብሔር እነሱን ዲሲፕሊን እያደረገ ነው እንጂ እየቀጣ እንደሆነ አያውቅም። እየቀጣ እንደሆነ የሚያውቀው አሕዛብን ነው። አሕዛብን ይቀጣባቸዋል እንጂ አይቀጣቸውም። አሁን በአሕዛብ ማንን ይቀጣል? እስራኤልን ይቀጣል። ትልቁ መቀጣት በእግዚአብሔር መቀጣት ሳይሆን በእግዚአብሔር አለመቀጣት ነው። በአሕዛብ እስራኤልን ይቀጣል፣ አሕዛብንስ አይቀጣም። ተቀጣን የሚሉት እነማን ናቸው? እስራኤል ናቸው። እግዚአብሔር ደግሞ ቀጥቻቸዋል የሚለው እነማንን ነው? አሕዛብን። እንግባባ እንጂ እያለን አይደል? ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ። ስለዚህ በቤተ ክርስቲያን ውስጥ እኔ ዝም ብዬ ሳስበው በቤተ ክርስቲያን ውስጥ በእግዚአብሔር ሐሳብና በእግዚአብሔር ጥበብ የመኖርን ሐሳብ እንደ አገዛዝ እንደ ጉልበት እንድናስብ የሚያደርገን አለመግባባት ነው። አይመስላችሁ? አለመግባባት ነው። ግን አባት በልጆቹ ላይ ካለው መብት አንዱ ምንድን ነው? ዲሲፕሊን ማድረግ። እንግሊዝኛው እንዲሁም ቻስትኒንግ ይላል። ስፍራ ማስያዝ፣ ቅርጽ መስጠት፣ ውበት መስጠት። አበቦች ሲታዩ ያምራሉ፣ ሽታቸው የሚወጣው ግን ሲታሹ ነው። እርሻ ይመነጠራል፣ ህንፃ ይደረደራል።
ሙሽሪትም ደግሞ ዝግጅት አላት እናውቃለን። ዝም ብላ ተዘረክርካ መጣ አትገባም፣ ትፈሸናለች። ሙሽራው ይደውልና ልመጣ ነው ሲል ፕሮቶኮሉ እንደዚህ ይላል፣ ቆይ አልጨረስኩም፣ ፈሽኝ ገና እየቀነዳደብኳት ነው፣ ፊቷን እያስተካከልኩ ነው ይላል። የቤተ ክርስቲያን ፕሮቶኮለር መንፈስ ቅዱስ ይባላል። ሙሽራው ተነስቼ ልመጣ ነው ሲል ቆይ ገና ነች፣ ተለቃልቃ አልጨረሰችም ይላል። የሰማችን እያስተካከልኳት ነው፣ እየፈሸንኳት ነው፣ እየደረብኩላት ነው፣ እየቀባዋት ነው፣ እያስዋብኳት ነው ይላል። መንፈስ ቅዱስ። መንፈስ ቅዱስ የቤተ ክርስቲያን ባላደራ ነው። ለቤተ ክርስቲያን መሪዎችን የሰጠ መንፈስ ቅዱስ እናንተን አይደለም ይለው፣ አብሮ ነው መንፈስ ቅዱስ የሚሰራው። ክብር ለስሙ ይሁን። መንፈስ ቅዱስ እጅ ላይ ለወደቀ ነገር ኮመንት ማብዛት ጥሩ አይደለም። እኔ እንደዛ ስለማምን ማለት ነው። የቤተ ክርስቲያን ውበቷን የሚያወጣው መንፈስ ቅዱስ ነው። ክብር ለስሙ ይሁን። ቤተ ክርስቲያን ያለችው ማን እጅ ላይ ነው? መንፈስ ቅዱስ። አብ ለኢየሱስ፣ ኢየሱስ ለመንፈስ ቅዱስ። መንፈስ ቅዱስ ደግሞ ቤተ ክርስቲያንን ለመጨረሻው ቀን እየሰራት ነው። ስለዚህ ሁሉ ጊዜ ማሰብ ያለብን እንደ ህንፃም ብትሉ ተደደረን፣ እንደ እርሻ ብትሉ ተመንጥረን፣ እንደ ሙሽራ ብትሉ ተወበን እናልቃለን አይደል? ጀምሮ ገና አልጨረሰንም፣ ጨርሶም ደግሞ ጀምሮናል። እግዚአብሔር ያየልን የክብር ፍጻሜ አለ። ወደዛ ፍጻሜ ግን እየሄድን ነው። አሁን አንደር ኮንስትራክሽን ግንባታ ላይ ነን፣ እርማት ላይ ነን። እንደዚሁም ደግሞ የተፈሸንን ነው። በቤተ ክርስቲያን የተለያዩ ቀናቶች ስንመጣ የምንመጣው ለምዶብን አይደለም፣ ልንፈሸን ነው፣ ልንመነጠር ነው፣ እንዲሁም ልንደረደር ነው። ክብር ለስሙ ይሁን። በቤተ ክርስቲያን ፕሮግራም ስላለ አንመጣም። አገልግሎት ስላለ ነው የምንመጣው። አገልግሎት ስላለ ፕሮግራም እናደርጋለን እንጂ ፕሮግራም ስላለ አገልግሎት አናደርግም። እየሰማችሁ ነው። ስለዚህ ከእግዚአብሔር መለኮታዊ አጀንዳ ጋራ የምንተባበርበት እውነት ነው። በቤተ ክርስቲያን እንዴት መኖር እንደሚገባን እንድናውቅ መጽሐፍ ቅዱስ በግልጥ ያስቀመጠልን። ስለዚህ በቤተ ክርስቲያን ውስጥ ስንኖር ደግሞ በቤተ ክርስቲያን ውስጥ እንዴት መኖር እንደሚገባን ማወቅ ካለብን አንዱ የመንፈስ አንድነት ይባላል። ምን ይባላል? የመንፈስ አንድነት። የመንፈስ አንድነት በሆነ ሐሳብ ላይ የጋራ አቋም መያዝ ሳይሆን በክርስቶስ ኢየሱስ ሞትና ትንሣኤ የመጣውን ህብረት መጠበቅ ነው። ስለዚህ አሁን እንኳን ተግባራዊ በሆነ ሁኔታ በአጥቢያ ቤተ ክርስቲያን ውስጥ አማኞች አንድ ከመሆን ይልቅ ሊከብዳቸው የሚገባው መለያየት አይደለም፣ ወይም መለያየት አይደለም። ከባዱ ይኸውላችሁ መለያየት ነው እንጂ አንድ መሆን አይደለም እያልኩ ነው። የሰማችሁ ነው። ለምን? በክርስቶስ ሞትና ትንሣኤ ምን መጥቷል? አንድነት መጥቷል። አንድነት ስለመጣ እኛ የሚከብደን መለያየት ነው እንጂ አንድነት አይደለም። ኦልሬዲ የመጣ አንድነት ላይ ስላለን ያን አንድነት የመጠበቅ ኃላፊነት ተሰጥቶናል። ክብር ለስሙ ይሁን። እስቲ መጽሐፍ ቅዱሳችሁን ዮሐንስ 17 ላይ ቁጥር 20 ላይ በጣም የምወደው ቃል ስለሆነ ለምንድን ነው ይህን ሐሳብ ነገራችሁ? በጣም ለእኛ ከባድ ሊሆን የሚገባው ከእውቀትም አንጻር አስተሳሰባችን ይህንን አስተካክሎ እንዲይዘው ስለምፈልግ ይህን እላችኋል። 3 ነገሮች አሉ ኢየሱስ ለአንድነታችን መሰረት የጣለባቸው 3 ነገሮች አሉ። የመጀመሪያው በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 20 ጀምሮ የምናገኘው የኢየሱስ ክርስቶስ ሊቀ ካህናታዊ ወይም ሊቀ ክህነታዊ ምልጃ ነው። ክብር ለኢየሱስ ይሁን። እንደዚህ ይላል ዮሐንስ 17 ቁጥር 20። ምን ያህል እንደምንረዳው አላቅም፣ ግን እንደዚህ ይላል ሁሉም ይላል አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምን ማለት እነዚህ የሚላቸው 12ቱ የበጉ ሐዋርያት 12ቱ ሐዋርያትን ስለ እነሱ ብቻ አይደለም፣ ከነሱም በኋላ በእኔ ስለሚያምኑ ቅዱሳን አማኞች እለምናለሁ አለ። ምንድነው የሚለምነው? አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። ዋው! ስለዚህ አብና ወልድ መካከል ያለው መለኮታዊ ህብረት በእነርሱም እንዲሆን እኔ እናንተ አንድ የሆንበት መጠን እነሱ ከኛ ጋር አንድ የሚሆኑበት መጠን ይሁን። ምን ማለት ነው? ባጭሩ
መለኮታዊ ቤተሰብ ይሁኑ ነው። ገብቷችኋል? ኪንግደም ፋሚሊ ይሁኑ፣ የእግዚአብሔር ቤተሰቦች ይሁኑ በማለት ኢየሱስ ያቀረበውን ሊቀ ክህነታዊ ምልጃ እናያለን። እንደዚህ ብሎ አያበቃም። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ። ክብር ለስሙ ይሁን። ስለዚህ አሁን እኛ በክርስቶስ ኢየሱስ ሊቀ ክህነታዊ ምልጃ ውስጥ መጀመሪያ ነገር ታውጆልናል። ቀጥሎስ በሁለተኛ ደረጃ ደግሞ በኢየሱስ ሞት ውስጥ ለአንድነታችን የተከፈለውን ዋጋ እናያለን። ኢየሱስ መስቀል ላይ እጆቹን ዘርግቶ ያቀፈው የዓለምን ሕዝብ ነው የጠራው። አሕዛብ ለነበሩትም አይሁድ ለነበሩትም በመስቀል ላይ የከፈለውን ዋጋ የገለጸበትን ክፍል ደግሞ በዮሐንስ 10 ላይ እናያለን። እስቲ ዮሐንስ 10 ጋር እንሂድ። ይሄን ደግሞ በጣም የምወደው ሐሳብ ነው። ገና ሳነበው ልቤን የሚያሞቀው ዮሐንስ 10:14 ላይ ዋው እንደዚህ ይላል፣ መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ በደንብ ስሙ፣ እኔም አብን አውቀዋለሁ፣ የራሴም በጎች ያውቁኛል። ስለዚህ አብ እሱን የሚያውቅበት መጠን በጎቹ ኢየሱስን የሚያውቁበት መጠን ነው። አብ እንደሚያውቀኝ የራሴ በጎች ምን ይሉኛል? ያውቁኛል። ይሄ ለምንድን ነው የሆነው? ይመጣል። ነፍሴን ስለ በጎቹ ምን እላለሁ? አኖራለሁ። ከዚህ በረት ያልሆኑ ኢየሱስ ይህን ለአይሁዱ ማህበረሰብ ወይም ለአይሁድ መንጋ ነው እየተናገረ ያለው። ከዚህ ከአይሁድ ያልሆኑ ሌሎች በጎች አሉኝ አለ። ከዛስ እነርሱን ደግሞ ላመጣ ይገባኛል። ከዛስ ድምፄን ይሰማሉ። እረኛውም አንድ ነፍሴን ደግሞ አነሳት ዘንድ አኖራለሁ። እረኛው አንድ ይሆናል። ነፍሴን የማኖራት ላነሳት ነው። እሞታለሁ፣ እንደገና ምን እላለሁ? እነሳለሁ። ስለዚህ ያ ውጭ የነበረው አንድ ማህበረሰብ ወይም እኛ አሕዛብ የተባልነው በኢየሱስ ሞት ገብተናል። ክብር ለስሙ ይሁን። ከዛስ በኋላ በተስፋው ቃል ስንት እረኛ አለን? አንድ እረኛ አለን። ኢየሱስ የሞተው እኛ አንድ እንድንሆን። ሶስተኛ ምክንያት ለአንድነታችን የተከፈለ ዋጋ አልኳችሁ። ሊቀ ክህነታዊ ጥልቅ ምልጃ አለ። ሁለተኛስ የክርስቶስ ኢየሱስ ሞትና ትንሣኤ ያለ። ሶስተኛ ሰባቱ አንዶች። በዚሁ ኤፌሶን ላይ የተጻፉ በጣም የሚገርማችሁ ሰባቱ አንዶች አሉ። ምንድናቸው እነሱ? አንድ ጌታ እየተባለ አንድ አካል ቤተ ክርስቲያን፣ አንድ መንፈስ መንፈስ ቅዱስ፣ አንድ ተስፋ የጌታ መምጣት፣ አንድ ጌታ ኢየሱስ፣ አንድ እምነት ክርስትና፣ አንዲት ጥምቀት ወደ አካሉ መግባት፣ ከሁሉ በላይ የሚሆን በሁሉ የሚኖር በሁሉ የሚሰራ የሁላችን አባት ማን አለን? አሁን እኛ በጣም ሊጨንቀን የሚገባው ሊከብደን የሚገባው መለየት ነው እንጂ አንድ መሆን አይደለም። ዓለም እየነገረን ከውጭ ያለው ደግሞ ድምፅ ቤተ ክርስቲያን አንድ መሆን አትችልም። ኦልሬዲ ቤተ ክርስቲያን ስንት ናት? አንድ ናት። ግን ተግባራዊ በሆነ መንገድ እግዚአብሔርን በማመንና በማወቅ ወደሚገኝ ሙሉ አንድነት ማድረስ አጥቢያዊ በሆነ ቤተ ክርስቲያን ላይ የማን ዓላማ ነው? የእግዚአብሔር ዓላማ ነው። ይህን የእግዚአብሔር ዓላማ ላለማሳካት ብዙ አይነት ተግዳሮቶች አሉባት ቤተ ክርስቲያን። ይህን የመንፈስ ህብረት የሚነቀንቁ ብዙ ተግዳሮቶች አሉበት። የብዙ ተግዳሮቶች ዋና ምክንያት ግን ራስን አለመካድ ነው። የሰማችሁ ነው። በእግዚአብሔር እውነት ውስጥ ላለመጠቅለል፣ በእግዚአብሔር እውነት ውስጥ ላለመሸነፍ፣ በእግዚአብሔር እውነት ውስጥ ላለመማረክ ትልቁ ምክንያታችን ምንም አይደለም፣ ራስን አለመካድ ነው። ሁሉም መጥቶ እግዚአብሔር ቤት ውስጥ እኔ ልንገስ ነው የሚለው። የሰማችሁ በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ምን እልልሃለሁ? እጽፍልሃለሁ። በእግዚአብሔር ቤት ውስጥ የምንኖርበት ስርዓት፣ አቋም፣ መርህ የኛ አይደለም። የማን ነው? የጌታ ነው። የሰማችሁ ነው። እኛ ግን ራሳችንን የመካድ ችግር አለብን። በነገራችን ላይ እንደ ኢትዮጵያ ማህበረሰብ ችግሩ ትልቁ ችግራችን ምንድነው? ህብረት ነው። እናውቃለን። አንድ ቀን እርሜን ብገባ ኢትዮጵያ ስቴዲየም፣ አዲስ አበባ ስቴዲየም እርሜን ብገባ አንድ ቲም ጎል አግብተው 12 ተጫዋቾች በ12 አቅጣጫ ይሮጣሉ። አንተ ወዴት ነው የሚሄዱት ብዬ ሴሌብሬት ለማድረግ እንኳን አይሰበሰቡም። ግን ራስን መካድ ማለት እኛ ክርስቶስ ኢየሱስን ጌታ ብለን ራሳችን ላይ ከሾምንበት ቀን ጀምሮ የኛ አይደለም። እሱ ጌታ፣ እኛ ምንድነን? ባሮችን። አሜን። እሱ ጌታ፣ እኛ ምንድነን? ባሮችን። ባሪያ ስም የለውም፣ የገሌ አሽከር ነው የሚባለው። ድሮ በሮም አገዛዝ ውስጥ 80 ሚሊዮን ባሮች ነበሩ አሉ። 60
የሚሆኑት ደግሞ ጌቶች እና ባሮች የጌቶቻቸው ንብረት ናቸው አሉ። ስም እንኳን የላቸውም። የገሌ አሽከር ነው የሚባሉት፣ በጌታቸው ስም ነው የሚጠሩት። ጀርባቸው ላይ ማተም ይመታል። ያ ማተም ደግሞ ስቲግማታ ይባላል። የጌታቸው ስም ነው የሚታተምባቸው። የገሌ አሽከር ነው የሚባሉት። የጌታቸው ወይም ደግሞ የአለቃቸው ውድ ንብረት ባሮች ናቸው፣ ውድ ንብረት። ስለዚህ አንድ ባሪያ ከጌታው ጠፋ ማለት ያንን ባሪያ የወሰደው ሰው በጠፋበት ቀን ቁጥር ለጌታው የመክፈል መብት አለው። የሮማ ሕግ ያዛል። እነ ጳውሎስ ስለ ባርነት ስለ ጌትነት ሲጽፉ በዚህ የሮማውያን አስተዳደርና ሕግ ትኩረት ውስጥ ሆኖ ነው። በጣም የሚገርማችሁ እኛ ኢየሱስን ኩሪዮስ ብለን ተቀበልን። ምን ብለን? ጌታ ብለን ተቀበልን። እሱን ጌታ ስንል እኛ ምንድን ነን? ባሮች ነን። ስም የለንም፣ ፈቃድ የለንም። ስማችን ያንተ ነው፣ ፈቃዳችን ያንተ ነው እያልን ከዛ እንደዛ ከሆነ እኔ ደግሞ በመርህ አጸድቀዋለሁ ብሎ ማንም ሊከተለኝ ቢወድ መስቀሉን ራሱን ይካድ፣ ከዛስ መስቀሉንም ተሸክሞ ይከተለኝ። ስለዚህ የምንከተለው ክርስትና ክሮስለስ አይደለም፣ ክሮስ ሼፕድ ነው። መስቀል አልባ ሳይሆን መስቀል ማለት እኛ ለዓለም የሞትንበት፣ ዓለም ለእኛ የሞተችበት አይደል? በክርስቶስ ትምህርት ተሸክመው ነው። በጳውሎስ ትምህርት ግን ተሰቅለንበታል። እንዲህ አለ ጳውሎስ ገላትያ 2 አለ፣ እኔ ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። ክርስቶስ ለምን ሞተ? ስለ ኃጢአቴ። ከክርስቶስ ጋር ተሰቅያለሁ ስል ለኃጢአት ተሰቅያለሁ፣ ለኃጢአት ሞቻለሁ እያልኩ ነው። ክርስቶስ በእኔ ይኖራል አልኩ። ክርስቶስ በእኔ የሚኖረው ለምንድን ነው? ለጽድቅ። እየሰማችሁ ነው። ስለዚህ ለኃጢአት ሞቼ ለጽድቅ ምን የሆንኩበት የኖርኩበት የኑሮ ሰነድ ማለት ነው መስቀል ማለት። ጌታ ብዬ ስቀበል ራሴን ክጃለሁ። ራሴን ክጃለሁ ማለት ግን እኔ ቃል አብካሲ አይደለሁ ማለት አይደለም። ፈቃዴን በፈቃዱ ምን ብያለሁ? ተክቻለሁ ማለት ነው። በብሉይ ኪዳን ታውቃላችሁ አይደል? ባሮች በአራት መንገድ ባሮች ይሆኑ ነበር አሉ። የመጀመሪያው በልደት የባሪያ ልጅ ምንድን ነው? ባሪያ ነው። ባሪያው ነው ከወለደ ጌታ ሊሆን አይችልም። የባሪያ ልጅ ባሪያ ነው። ሁለተኛ በምርኮ፣ ሶስተኛ ዕዳ መክፈል ባለመቻል፣ አራተኛ ጆሮን ተበስቶ በፈቃድ። መንፈሳዊ በሆነ ሁኔታ ባሮች ነበርን። በልደት ከአዳም በመወለድ፣ በምርኮ ለኃጢአት በመገዛት በልባችንና በስጋችን ፍቃድ አይደል ተገዝተን ሳለን ይላል መጽሐፍ ኤፌሶን 2:3። በዕዳ የኃጢአትን ዕዳ መክፈል ባለመቻል። ሌላው ደግሞ ጆሮአችንን ቀደን ኃጢአተኞች ስለሆንን ኃጢአት እንሰራለን እንጂ ኃጢአት ስለሰራን ኃጢአተኞች አልሆንም። ጆሮአችን ተበስተን ምን እንሰራ ነበር? ግን መጣና የኛ ጌታ ከጨለማ አውጥቶ ወደ ፍቅሩ ልጅ መንግስት አፈለሰን። አሁን ልጆች ሆንን። በምን ባሪያ የምንሆነው የጽድቅ ባሪያ ነው። ልጆች የምንሆነው ለአባትነቱ፣ ባሮች የምንሆነው ለጌትነቱ ነው። አሁን ኃጢአት አይገዛንም። የሚገዛን ማን ነው? ጌታ ነው። ስለዚህ ጌታ ገዥ ነው። ጌታ ጌታዬ ነው። ጌታ ንጉሴ ነው ብለን እኛም ጌታ፣ እኛም ገዥ፣ እኛም ንጉስ ሆነን መቀጠል አንችልም። በተለይ የእግዚአብሔር መንፈሳዊ አስተዳደር በሚሰፍንባት በቤተ ክርስቲያን ውስጥ እንዴት መኖር እንደሚገባን እንድናውቅ ማን ያስተምራል? የእግዚአብሔር ቃል ያስተምራል። አንዴ እንደዚህ አሰብኩ። እዚህ ጋር አዳዲስ ሰዎች ሲመጡ ይቀበላሉ ጌታን አይደል? ከዛ እጃችሁን አንሱ እንላችኋለን። ትክክል ነው። ያነሳሉ። ዓለምን፣ ሰይጣንን፣ ስጋን እክዳለሁ በይ ብለን እና ኪዳን ያደርጋሉ። ትክክል ነው። ዓለምን፣ ስጋን፣ ሰይጣንን መካድ ትክክል ነው። ግን እስካሁን ድረስ በቤተ ክርስቲያን እየበጠበጡ ያሉት ዓለም፣ ስጋና ሰይጣን ናቸው። ይሄ የሆነበት ምክንያት ደግሞ ምንድን ነው ካልን ኢየሱስ ዓለምን፣ ሰይጣንና ስጋን ካዱ አላለም። መጀመሪያ ካዱ ያለው ራሳችሁ ነው። እየሰማችሁ ነው። ካዱ ያለው መጀመሪያ ማንን ነው? ይሄ ማለት ምን ማለት? ራሳችን ስንክድ ዓለም፣ ሰይጣንና እኛ ላይ መስራት ይችላል? አይችልም። ራስን መካድ ማለት በእግዚአብሔር ቃል እውነት ውስጥ ራስን ለማን አሳልፎ መስጠት። ዓለም የሚሰራው ሰልፍ አክቹዋላይዜሽን ነው። ራስን ማንቀ ሰልፍ አክቹዋላይዜሽን ላይ በቃ ፖስት ሞደርኒዝሙ ራሱ ያመጣው ሰልፍ አክቹዋላይዜሽን ላይ ኢንዲቪጁዋሊዝሙ ላይ ነው ያለው ዓለም አይደል? መንፈሳዊ ዓለም ደግሞ የሚሰራው ሰልፍ አክቹዋላይዜሽን ላይ ሰልፍ ዲናያል ላይ ነው። ራስን መካድ።
ራስን ለማመስጠት ላይ ለጌታ እውነት አሳልፎ መስጠት ላይ ነው የሚሰራው። እኔ ሳስ በጣም ስለምገረም ማለት ነው። ድሮ የማር ነጋዴ ነው አሉና ድሮ ማርን ከሰፈፉ ለመለየት በሳት ታስመታዋለህ። ማሩ ከሰፈፉ እንዲለይ ምንም በሳት ብታስመታው ለመበላት ግን ያው መቀዝቀዝ አለበት። እና አንድ የማር ነጋዴ እንደ ወትሮ ማሩ ከሰፈፉ ለመለየት እሳት ላይ ጥዶታል አሉ። ጓደኛው መጥቶ ሲያይ ደስ አለው። ጓደኛ ያሉ ምን እያረክ ነው ሲለው ማሩን ከሰፈፉ ለመለየት በሳት እያስመታውት ነው አሉ። ስጠኝ አለ። እሺ ቆይ ላቀዝቅዝል ብሎ ከላይ ያራግባል ማሩ እሳት ላይ ተጥዶ። ምን እያረክ ነው ሲለው እኔማ እያደረኩ ያለሁት ማሩን መቀዝቀዝ ስላለበት እንትበላው ላቀዝቅዝል ብዬ ነው አለ። ምን ሆናል? መጀመሪያ ማሩን ከጣርክበት እሳት ላይ አውርደው። ብዙዎቻችን የግል ነገሮቻችን ይዘን እንመጣለን። እንደ ነገሩ መንፈሳዊያን ነገር ከላይ እርግብ ስለምናደርጋት አልተፈወስንም ለማለት ነው። ራስን መካድ ማለት በግል ፍላጎቶቻችን ላይ መጣድ ሳይሆን ለጌታ ሐሳብ ስር ነቀል በሆነ መንገድ ተላልፎ መሰጠት ማለት ነው። እየሰማችሁኝ ነው? ስለዚህ ራስን በጣም ማየት ይፈልጋል። በእግዚአብሔር ቤት የመኖር ጥበብ ማለት ክርስቶስ ኢየሱስን በቤተ ክርስቲያን አንግሶ በሱ በሆነው እውነትና ስርዓት ውስጥ ራስን አሳልፎ መስጠትና መገዛት መቻል ማለት ነው። ክብር ለስሙ ይሁን። እንደዛ ካልሆነ አይሆንማ። እንደዛ ካልሆነ አይሆንም። የእግዚአብሔር ቤት የስርዓት ቤት እንደሆነ በግልጽ መጽሐፍ ቅዱስ ስለሚናገር፣ እስቲ ወደ አንድ በጣም ጠቃሚ ወደሆነ ነገር ብሄድ ደስ ይለኛል። ምንድነው የመንፈሳዊ አንድነቶቻችን ተግዳሮቶች? የመንፈሳዊ አንድነቶቻችን ተግዳሮቶች ምንድነው ስንል፣ አንደኛ ዓላማን መለወጥ ዳይቨርሽን። ለምሳሌ እንደ ኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን የራሷ የሆነ መተዳደሪያና መመሪያ አላት፣ መጽሐፍ ቅዱሳዊ የሆነ ያንን ሁላችንም እንደ ቤተሰብ በአንድ ፎከስ አድርገን መመልከት ይኖርብናል። አሁን የመጀመሪያው የሐዋርያት ቤተክርስቲያን ውስጥ የነበረው ችግር ነው። ከአይሁድ የሆኑ አይደል፣ ከዛ ደግሞ አሕዛብ የሆኑ ሰዎች ይኖሩበታል። በመብል ተጣሉ ይላል። አንድ ቀን በመብል በደሏቸው፣ ከአሕዛብ የሆኑትን በደሉ። ከዛ ነገሩ ሐዋርያት ጋር መምጣት ጀመረ። ሐዋርያት ጋር ሲመጣ እኛ ጸሎትና የእግዚአብሔር ቃል ትተን ምግብ አስተዳደር መግባት አይገባንም አሉ። ካላችሁ ከራሳችሁ ሰፈር ሰዎች፣ ጥሩ ሰዎች፣ መንፈስ ቅዱስ የሞላባቸውን እምነት የሞላባቸውን ምረጡ፣ እኛ ለዚህ ስራ እንሾማቸዋለን። እኛ ግን ትኩረታችን ማድረግ ያለብን ምን ላይ ነው? ቃሉ ላይና ጸሎት ላይ ነው ብለው ሐዋርያት አዘዙ። ሐሳቡ መልካም እንደሆነ በብዙዎች ዘንድ ተቀባይነት አገኘ። ከዛ 7 ሰዎችን መረጡ። እነዛ 7 ሰዎች መንፈስና እምነት የሞላባቸው እነ እስጢፋኖስና እነ ፊልጶስን ያካተተ ህብረት ተመረጠ፣ ሾሟቸው ይላል። ያንን መሰረታዊ ዓላማ ቤተክርስቲያኗ የምትመራበትን መሰረታዊ ዓላማ ማስቀጠል የቻሉት አስተዳደራዊ መፍትሄዎችን አስቀምጠው ነው። እየሰማችሁ ነው? እንደ ቤተክርስቲያን ግን የሐዋርያት ሐሳብ ምን ነበር? ቤተክርስቲያን ልትሰራው የሚገባው ነገር ላይ ብቻ ምን ማለት ማተኮር ነው። ይሄን ነገር ማናደርግ ከሆነ ግን ሁል ጊዜ መንፈሳዊ አንድነታችን ሊናጋ ይችላል። ሁለተኛው መለያየት፣ ዲሴንሽን ወይም ደግሞ መለያየት። እነ ጠብ ስንቁ የሆኑ ሰዎች አሉ። በነገራችን ላይ ቤተክርስቲያንም በሉ ከቤተክርስቲያንም ውጪ ሰው ሰላም ውሎ ሲያደር የሚጨነቁ ሰዎች አሉ። እነ ጠብ ስንቁ ነው የምላቸው እኔ። ብዙ ቅን ተንኮል የሌለባቸው ሰዎች ልብ የሚንጡ አሉ። ሮሜ 16 ላይ ይላል እናንተ የምታስተምሩትን ትምህርት የሚቃወሙትንና መለያየትን የሚያነሱትን እንድትመለከቱ ለምናሉ ይላል ጳውሎስ። የሰማችሁኝ ነው? እናንተ የምታስተምሩትን ትምህርት ምን ይላሉ? አንደኛ መለያየት ይቃወማሉ። ከዛስ ያን ትምህርት በመቃወም ውስጥ ደግሞ መለያየትን ያነሳሉ። እንደዚህ ካሉ ሰዎች ራቁ አለ። ራቁ ማለት አትተባበሩ። ቲቶ 3:10 ላይ ይሄው ሐዋርያው ጳውሎስ የሚገርም ነገር ይናገራል። ቲቶ 3:10 ላይ መለያየትን የሚያመጣ ሰው ጠማማ እንዲሆን፣ አንድ በራሱ ላይ ፈርዶ ኃጢአትን እንዲያደርግ አውቀ፣ ሁለት ጠማማ እንዲሆን ስንት አንድ በራሱ ላይ ደግሞ ፈርዶ ምን እንደሚያደርግ ኃጢአትን እንደሚያደርግ አውቀ፣ አንድ ጊዜ ሁለት ጊዜ ከገጸስከው በኋላ እንደዚህ ካለ ሰው ራቅ ይላል። ስለዚህ መለየት የሚያመጡ ሰዎችን አይደንቲፋይ ማድረግ ይገባል። ጳውሎስ ነው ኦፖስቶሊክ የሆነ ኮማንድ አለን፣ ሐዋርያዊ ትእዛዝ አለን። እንደዚህ መንጋ ውስጥ የሚረብሹ በጎች አሏል።
ገሽ ያደርጉ የሚረብሹ በጎች አሉ መንጋ ውስጥ። እነሱን እንድትመለከቱ ማለት አይደንቲፋይ አድርጓቸው እወቋቸው ነው። አትተባበሩ። የቤተ ክርስቲያንን ጤንነት ከመጠበቅ አንጻር መንፈሳዊ ህብረትን የሚነኩ እንደዚህ አይነት አካላት አሉ፣ መጽሐፍ ቅዱስ ይናገራል። ሶስተኛ ቡድንተኝነት። ቡድንተኝነት አንደኛ ቆሮንቶስ 3:4 ላይ ቆሮንቶሳዊነት ሺዝም ይለዋል። በጣም የመለያየት ብቻ ሳይሆን ቡድን ደግሞ አለ። በቃ የቡድንተኝነት መንፈስ ትንሽ ነው የሚቀረው። አንዳንድ ቸርች ላይ ትንሽ ነው ቡድንተኝነት። ምልክቴ ቁልፍ ነው እኔን ምረጡኝ፣ ምልክቴ ሻማ ነው እኔን ምረጡኝ ሊሉ ትንሽ ነው የሚቀራቸው። እውነት በጣም ነው። በቃ ቤተ ክርስቲያንን እግዚአብሔር በቡድን ያውቃት፣ የሚያውቃት በክርስቶስ ነው። አንድ መንፈስ ጠብቆልናል ጌታ። አንድ መንፈስ ሰጥቶናል። አንድ ህብረት፣ አንድ ቤተሰብ፣ አንድ መልእክት፣ አንድ ተስፋ፣ አንድ ጥምቀት፣ አንድ አካል፣ አንድ አባት። ቡድን ይሄ ከእግዚአብሔር አይደለም። በነገራችን ላይ ከእግዚአብሔር አይደለም። የቡድንተኝነት መንፈስ ማለት ነው። ቆሮንቶሳዊነት ነው እንዴ። ጳውሎስ በጣም የሚገርማችሁ ነገር በጣም በቃ ሲያስተምር አይተውት ሄርሜን ነው ሲናገር አይ እኔ ጳውሎስ ነኝ ይላል። ከዛስ ጴጥሮስ ደግሞ ሲያስተምር እኔ ጴጥሮስ ነኝ ይላል። የኬፋ ነኝ ደግሞ ሌላ አቤት መጽሐፉን ሲተረትረው ይላሉ። እና በቃ እሱ ጋር ኑን አጵሎስ ይላሉ። ከዛ ጳውሎስ ግራ ገባ። ምንድነው እነሱ እነማን ናቸዋል? ሁሉም በእነሱ እጅ ያመናችሁ የጌታ አገልጋዮች ናቸው። ጳውሎስም ቢሆን አጵሎስም ቢሆን ምንም አይደለም አይደል? የሚያጠጣና የሚተክል ምንም አይደለም፣ የሚያሳድግ ነው እንጂ አለ። ምን ማለት ነው? በቡድን ከቀጠል ቀንጭረ ነው የምትቀረው እያለ ነው። እግዚአብሔር አንድ ያደረገውን ሰው አይለየው። ቤተ ክርስቲያንን አንድ ያደረጋት ማን ነው? ክርስቶስ ነው። ቤተ ክርስቲያንን አንድ ያደረጋት እግዚአብሔር አንድ ያደረገውን ሰው አይለየው። ቡድንተኝነት ከእግዚአብሔር አይደለም። ሌላው ግጭትን በአግባቡ አለመያዝ፣ ኢምፕሮፐር የሆነ ኮንፍሊክት ማኔጅመንት ማለት ነው። በቃ ሲጋጩ የሚደነብሩ ሰዎች አሉ። አንዳንድ ሰው ባላማ ነው፣ እንደ ስፔን በሬ ነው የሚጋጫቸው። በስማ ምን አስቦ ነው ስትል በቃ እኔ አሁን እንደኔ ትንሽ ወፈር ያለ አንድ ወዳጄ እንዴት ነው የተከበሩ ስለው የተከመሩ በቀኝ ጆሮ ስማኝ እንጂ አልኩት። እየሰማችሁ ነው። አሰማማቸው ራስ ትክክል ያልሆነ ቅርብ የሆኑ ሰዎች አለ እንዳልኳችሁ ለጠብ ግን ችግሮች ሲኖሩ። በነገራችን ላይ ቤተ ክርስቲያን ሁለት ገጽታ አላት። ዓለም አቀፋዊ ገጽታ አላት፣ አጥቢያዊ ገጽታ አላት አይደል? ዓለም አቀፋዊቷን ቤተ ክርስቲያን ኢየሱስ ጥሩ አድርጎ ገልጦልናል። የመሰረታት እሱ እንደሆነ፣ የገሃነም ደጆች እንደማይችሏት፣ የመንግስተ ሰማያት መክፈቻዎች እንዳሏት፣ በቃ በጣም አግሬሲቭ እንደሆነች መንግስቱን ዲሞንስትሬት እንደምታደርግ ተናግሯል። አጥቢያዊ የሆነችውን ቤተ ክርስቲያን ሲያስታውቅ ግን ወንድም ቢበድልህ አለ ማለት ወንድም ላይበድልህ አይችልም። ወንድም ከበደለ እግዚአብሔር ይመስገን በሰው መስፈርት አንተም ትበድለዋለህ። ግጭት ኃጢአት አይደለም። ምክንያቱም በሰው መስፈርት ሁላችንም ሰው ስለሆነን ግጭት ሳትጋጭ አቀር እንዴ እግርህም ይጋጫል አይደል እንዴ? እንዴት የተቀደሰ ስፍራ ማለት አችልም አይደል? የለም የተቀደሰ ስፍራ የሚባል የለም። የተቀደሰ ማህበረሰብ ነው ያለው። እሱ ማህበረሰብ ደግሞ እግዚአብሔር ይመስገን ተሰርቶ አላለቀም ገና። ቅድም እንዳልኳችሁ ነው፣ የተፈሸነ ነው፣ እየተመነጠረ ነው፣ ገና እየተገነባ ነው። ክብር ለኢየሱስ ይሁን። ስለዚህ እንጋጭ ወንድም ቢበድል አለ። ስለዚህ ኢየሱስ እንዳንበዳደል ዋስትና አልሰጠንም። ዋስትና የሰጠን እንድንቀባበል ነው። እና ቢበድል ሄደ ወንድምን ምን በለው ብቻ ነው ቀሰው። እምቢ ካለ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ባይሰማስ? ስለዚህ ፕሮፐርሊ ማኔጅ ማድረግ መቻል አለብን። ግጭቶችን መቆጣጠር። አንደኛ ግጭት ኃጢአት አይደለም። ሁለተኛ የትኛውም አማኝ በግጭት ውስጥ ያልፋል። ይሄን ማወቅ አለብን። ከዛ በተረፈ ግን ግጭት በተፈጠረ ቁጥር ከችግሩ በላይ ችግሩን የፈጠረውን የምትለውን አካል ከፍ አድርገው ማለት ከችግሩ በላይ ሰው ይብለጥብህ ነው። ኢየሱስ የሞተው ለችግሮቻችን አይደለም ለእኛ ነው። እኛ ስንስተካከልለት ችግሮች ይስተካከላሉ። ሰው ክፉ ነው ብሎ የሚኖሩ ሰዎች አሉ። ሰው ጥሩ ነው ብሎ የሚኖሩ ሰዎች አሉ። ግን እኔ የምለው ሰው ክፉም ሆነው ጥሩ ነው። ለምን? እዛውን ከፈጠረ በኋላ እግዚአብሔር መልካም ነው ብሎ የተናገረው ማን ነው? ራሱ እግዚአብሔር። ሂትለር 6 ሚሊዮን አይሁዳውያንን ሲጨፈጭፍ ሜን ካምፕ የሚባል አንድ መጽሐፍ ጽፎ ነበር። በነገራችን ላይ እስር ቤት እያለ አይደል ሂትለር
2000 ገጽ አካባቢ የሚሆን እያንዳንዱ ገጽ ላይ ሰው ጥላቻ የሚገር ሐረግ ተገኝቶበታል። እሱ 6 ሚሊዮን ደግሞ በጨፈጨፈበት ሰዓት አና ፍራንክ የምትባል አንዲት ሕፃን ልጅ ዳሪ ትጽፋለች። በአባቷ ይሁዳዊ በእናቷ ፖለንዳዊ ነገር ናት። በፍርስራሽ ውስጥ ተደብቃ ከተረፈው ቤተሰቧ ጋር ዳሪ ጽፋለች። ሰዎች ምን ክፉ ቢያደርጉ ከመሰረታቸው ጥሩ ናቸው ብላ ጽፋለች። እሱ ደግሞ ሜን ካምፕ ላይ ገና ይሄን ጥፋት ከማድረሱ በፊት ውስጡ የገባ ነገር አለ። ምን ይላል? ሰዎች ክፎች ናቸው። በእንጀራ እናቱ ያደገ ሰው ነው ጥሩ፣ ግን ያ ያስገባበት ዕውቀት አለ፣ ያመጣው ደግሞ ውጤት አለ፣ ኮንሲኩዌንስ አለ። እሷ ደግሞ ሰዎች ክፎች ቢሆኑም ከመሰረታቸው ግን ምንድን ናቸው? ጥሩዎች ናቸው። ዛሬ ከመጽሐፍ ቅዱስ ቀጥሎ ከሆመር ሀቢብ መጽሐፍ ቀጥሎ የአና ፍራንክ መጽሐፍ በዓለም ላይ በብዙ ቋንቋ በመተርገም 3ኛ ነው። የሂትለር ታሪክ ግን በብሔራዊ ደረጃ ጀርመን ይቅርታ ጠይቃበታለች። ትዕቢት እንደማያዋጣ ለማስተማሪያ እንዲሆን በስርዓተ ትምህርት ተቀርጾ ይማሩበታል ልጆች። ዛሬ እግዚአብሔር ለሰው የከፈለውን ዋጋ የሚለካው የክርስቶስ ኢየሱስ መስቀል ነው። ያንተ ዋጋ የኢየሱስ መስቀል ነው። ፕራይስለስ ፕራይስ ነው የተከፈለ። ለሰው ምን እንደተከፈለ እየገባን ሰዎችን ኮንታክት እናድርግ። የሰው ዋጋው ኢየሱስ ነው እንበል። ስለዚህ ከችግሩ የሚመዝነው ማን ነው? ሰውየው ነው። ከችግሩ ከክፍተቱ የሚበልጠው ማን ነው? ሰውየው ነው። ችግሩን አሳንሰ ሰውየውን ከፍ አድርገህ እንድትቀበል እለምንሃለሁ እንጂ መጋጨት አይቀርም። ሁለተኛ በጣም ፐርሰናል አናርግ ነገሮችን። እየሰማችሁ ነው። ሁሉም ነገር ፐርሰናል አይደለም አይደል? ስለ አገልግሎት፣ ስለ ስራ፣ ስለ ቤተሰብ የምንነጋገረው ነገር በጣም ብዙዎቻችን ለጥቅማችን የሆነውን ነገር ፐርሰናል አታርጉት፣ ግጭት እንዲቀንስ። ሶስተኛ ጠቅለል ያሉ ነገሮችን ማየት፣ ዲቴል ከማየት ጠቃሚ የሆኑ ጠቅለል ያሉ ነገሮችን ማየት በጣም ጠቃሚ ነው። አራተኛ ስክነት፣ ኢሞሽናል ኢንተለጀንስ ወይም ደግሞ ኢሞሽናል ኤክሰለንስ የሚባል ነገር አለ። ብዙ ጊዜ ችግሮች ሲነሱ በቃ እንደ ሮኬት የምንተኮስ ሰዎች እግዚአብሔር ይማረን። ነገሩ እኔም እንዲህ ነበርኩ። ይገርማችሁ አንድ ቀን ቤት ውስጥ በጣም ችግር ተፈጥሮ እያወሩ በቃ መስማት፣ እኔ አወራለሁ ማን ያቁመኝ? እና አባቴ ልጄ አለ ቡና ከፈላ በኋላ የሚወርደው እንዲቀዘቅዝ አይደለም እንዲሰክን ነው። ኖርማል ነው። ቁጣ፣ አለመግባባት፣ ብስጭት በማንነታችን ውስጥ ትክክል ነው፣ ግን ሰከን ማለት ነው። ቡና ይኸውላችሁ የሚወርደው እንዲሰክን ነው እንጂ እንዲቀዘቅዝ አይደለም። ሲሰክን ምን ይሆናል? ካተላው ይለያል። ቁጣ ይኖራል፣ ብስጭት ይኖራል፣ ግን ሰከን ስንል አይደል ካተላችን እየተላቀቅን የእግዚአብሔርን ሐሳብ በጥራት መቀበል እንጀምራለን። ዝግ ማለት ጥሩ ነው። ስክነት ጥሩ ነው። ስክነት ደግሞ እንደ ኩበት ከሜዳ አትለቅሙትም። የመንፈስ ቅዱስ ህብረት ውጤት ነው። ከመንፈስ ቅዱስ ጋር ህብረታችን ሲጨምር ሰዎችን እየተቀበልን እየተሸከምን እያደግን እንመጣል። ያደገች ህፃን ናት ሌላ ህፃን የምትሸከመው። መሸከም በማደግ ልክ ነው። ካላደግን እኛን ይሸክሙናል እንጂ አንሸከምም። ስለዚህ ከመንፈስ ቅዱስ ጋር ህብረታችን እያደገ ሲመጣ ሌሎችን መቀበል ብቻ አለ ምን ማለት እንችላለን? መሸከም እንችላለን። እነሱን ከሀሳባቸው ለይተን ማየት እንችላለን። ሌላው ለጌታ ሐሳብ መሸነፍ የመጨረሻው። ሐሳቦች በግጭቶት ይነሳሉ፣ ከዚህም ይነሳሉ፣ ከዚህም ይነሳሉ። የሰዎችን ሐሳብ የምናውቀው በግጭት ጊዜ ነው፣ እውነት ነው። ግን ለጌታ ሐሳብ መሸነፍ እንችላለን። መጽሐፍ ቅዱስ የሚለው በጌታ አንድ ሐሳብ መሆንን ይስጣችሁ። ክብር ለስሙ ይሁን። በማ እንደ አንዳንድ ነገር እኮ ለጌታ ተብሎ ይተዋል። የሰማችሁ ነው። ለጌታ ብለህ የምትተው ነገር አለ። ጌታ ይወላችሁ እንዲሁ የተወልን ነገር እንዳለ እንዲሁ ለጌታ ብለህ የምትተው ነገር እንዲህ ጥርስ ነክሰ እንዲህ ዘመን ያልቃል አያልቅም እኮ። ለጌታ ብለህ የምትተው ነገር መኖር አለበት። ግጭት ምን እንዲል እንዲበድ። ስለዚህ ግጭትን በአግባቡ መፍታት በጣም በቤተ ክርስቲያን ውስጥ ባለ የቅዱሳን ህብረት ውስጥ ጠቃሚ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ለመንፈስ አንድነት በምን እንትጋሽ? እቺ ማጠቃለያዋ ናት። መፍትሄ ለመንፈስ አንድነት በምን እንትጋ? ሐዋርያው ጳውሎስ የመንፈስን አንድነት በሰላም ማሰሪያ ለመጠበቅ ምን በሉ ትጉ ብሏል። ስለዚህ አንድነታችን የተጠበቀ እንዲሆን መጀመሪያ እኛ ሰላም እንሁን።
ብዙ ሰው መጥቶ የሚረብሸው ሰላም ስለሌለ ነው። በነገራችን ከጌታ ጋር ሰላም ካለን በቃ ምን ችግር የለም። አንድ ጊዜ ከባለቤቴ ጋር ተጋጨንና በቃ ለመነጋገር በጠረጴዛ ዙሪያ ቁጭ አልን። እሺ እኔ ምን ላድርግ እስቲ አንቺ ንገሪ ስላት፣ እኔ ችግር የለም ከጌታ ጋር ብቻ ሰላሙን ሰምታችሁኛል? ከጌታ ጋር ብቻ ምኑን ሰላሙን። ከሱ ጋር ሰላም እኮ ከኔ ጋር በቃ ከጌታ ጋር ሰላም ከሆንን እዚህ መተን አረብሽ። ብዙዎቻችን መሰዊያ ጥለን ነው እዚህ የምንመጣው። አንድ ላይ ግን ችቦ ከቤት ነው ተለኩሶ እዚህ አንድ ላይ የሚቀጣጠለው። ቡሄ ስናከብር የየራሳችንን ችቦ ለኩሰን ነው የምንመጣው። ጠፍቶ መምጣት ይቻላል፣ ችግር የለም። እዚህ ምን እንለኮሳለን? ቤተ ክርስቲያን መፍትሄ ስላላት። ግን ብዙ ነገሮች ጤናማ ሆነው መቀጠል ካለባቸው መጀመሪያ ከጌታ ጋር ያለን ሰላም ከእርሱ ጋር። ብዙ ሰው እኮ ጴንጤ መዳኑን ነው እንጂ የሚያውቀው የመዳን ደስታ የለውም። ታውቃላችሁ? መዳኑን እርግጠኛ ነው፣ ግን ሰላሙን እርግጠኛ አይደለም። ሰይጣን መዳንን አይወስድብም። አሁን መዳን ይወሰዳል አይወሰድም? መከራን ስትበላ። አንዳንዱ ግን መዳኑን የሚጠራጠረው የመዳን ደስታው ስለተወሰደ። የሰማችሁ ነው? መዳኑ ለምን የሚጠራጠረው? መዳን ስለሚወሰድ አይደለም። መዳን ስለሚወሰድ ሰውን የመዳኑን ደስታ ስለተሰረቀ ነው የሚጨቃጨቀው እንጂ እርግጠኛ የሆነ ሰው ሲጀመር አይጨቃጨቅም። ቀምሷል። ቀምሶ ያረጋገጠውን ነገር ሰጠጋባ የሚገባው ምንድን ነው? የመዳናችንን ደስታ እግዚአብሔር ይጠብቅልን። አእምሮን ሁሉ የሚያልፍ የማሰላም በየትኛውም ሁኔታ የማይወሰድ ጸንቶ የሚቀር በጣም እውነተኛ ሰላም አለን። በማ በክርስቶስ ኢየሱስ ስራ፣ ባለቀው በተጠናቀቀው በክርስቶስ ኢየሱስ ስራ እኛ ጋር የደረሰ ሰላም አለ። ያ ሰላም ደግሞ ዓለም እንደምትሰጥ አይደለም። በዓለም ሳለብህ መከራ አለብህ፣ በጌታ ሳለ ሰላም አለ። በዓለም መከራ ስለሌለብን አይደለም እኛ ምን ስቀው ባይዘወይ በጌታ ሰላም ስላለን ነው። የጌታ ሰላም ያለው ሰው ደግሞ ባይስቅም ፊቱ ያበራል። የጌታ ሰላም የሌለው ሰው ደግሞ ቢስቅም ሳቁ ይከብዳል። ይሄን አታውቅም? እንደዚህ እያሉ 32ቱንም እያሳዩ የሚጨንቁ ሰዎች አሉ። ለምን? ሰላም ከጥርስ አይጀምርም፣ ከልብ ነው የሚጀምረው። እውነተኛ ደስታ የሰጠን ማን ነው? ያ ሰላም በመንፈስ ቅዱስ ህብረት ካረጋገጥከው እዚህ መታ አትረብሽ። ክብር ለኢየሱስ ይሁን። ስለዚህ የመንፈስ አንድነታችንን በሰላሙ ማሰሪያ እንጠብቃለን። አንደኛ። ሁለተኛ በመልካም ባህሪ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። ይሄን የሚለው በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይልና ይቀጥልና እንዲህ ይላል፣ በትህትና ሁሉ በየዋህነት በትዕግስት እርስ በርሳችሁ በምን ታገሱ? በፍቅር ታገሱ። አያችሁ? ስለዚህ በክርስቶስ ኢየሱስ አዲሱ ሰው በእግዚአብሔር ቃልና በእግዚአብሔር መንፈስ ሲያድግ ሪፍሌክት የሚያደርገው ባህሪ አለ። ያ ባህሪ ትህትና፣ የዋህነት፣ ትዕግስት፣ ፍቅር ተብሎ ተገልጧል። በዚህ ባህሪ ራሳችንን ሁሌ ቼክ ማድረግ አለብን። እኔ በበኩሌ ራሴን ቼክ አደርጋለሁ። መታገዝ ሲያቅተኝ፣ መውደድ ሲያቅተኝ፣ ይቅር ማለት ሲያቅተኝ፣ መታዘዝ ሲያቅተኝ እኔ ራሴን ቼክ አደርጋለሁ። ካራክተር ነው። እግዚአብሔር የልጁን መልክ በእኛ ላይ የሚገልጠው በምንድን ነው? በእድገት ነው። ይሄን ነው። አንድ ሕፃን ልጅ እንደተወለደ ወይ ቁርጥ አባቱን እናቱን ትላል አትልም። ፊቱ ደሙ ታጥቦ ከዛ ደግሞ እድገት ሲመጣ መልክ እየለቀቀ ይመጣል። አፍንጫው የእናቱ አይኑ ያባቱ ትላል። በእድገት መልክ ይገለጣል። በክርስትና ውስጥ ስናድግ ኢየሱስ ይንጸባረቃል። የምንመስለው ማንን ነው? ዓለምን ነው። ዓለምን አትምሰሉ ተብሏል። ምን መስለው ልጁን ከሆንን ግን አድገናል ማለት ነው። ሰዎች እኛን ሲያዩ ክርስቶስን ካልሳቱት አድገናል። ሰዎች እኛን ሲያዩ ክርስቶስን ካጡት ግን ገና ታች ነን ማለት ነው። በክርስቶስ ኢየሱስ ባህሪ አላደግንም። መንፈሳዊ ዓለም ሲያየን ዳይፐርና ጡጦ ይዘን እንዳይም እግዚአብሔር ይገላግለን። መጣን እየተሰራን ማደግ ይሁንልን። በእግዚአብሔር ፊት በቃ ማደግ ይሁንልን። ይኸውላችሁ እድገት ጊዜ እንደሚፈልግ ታውቃላችሁ። ክርስትና ሊፍት የሚመስላቸው ሰዎች አሉ። ሊፍት አይደለም ክርስትና ብለህ በአንዴ። ክርስትና ሊፍት የለውም፣ ደረጃ ነው ያለው። ቀስ ብለን ነው የምትወጣው። ስለዚህ በእግዚአብሔር ቤት ውስጥ የቆየንበትን ጊዜ ለክተን እድገታችንን ቼክ ማድረግ አለብን። ክርስቶስን እመስላለሁ ወይ ነው። ወርቅ አንጥረኛ ወርቅ የሚያነጥረው መልኩን ወርቅ ውስጥ እስኪያይ ድረስ ነው ይባላል። ክርስቶስ እኛን በቤቱ የሚሰራን የራሱን መልክ እኛ ውስጥ እስኪያገኝ ነው። ክብር ለኢየሱስ ይሁን። ሶስተኛው በአንድ ሀሳብ ተስማሙ። በሰላም አልኳችሁ፣ በመልካም ባህሪ በአንድ ሀሳብ ተስማሙ። እንዴት ነው የምንስማማው? በምርጫ መስማማት የገባኝ ነገር እኔ በነገራችን ላይ ምርጫ ነው።
ሕያው እግዚአብሔር ምስክሬ ምርጫ ነው። አንድ ሰው አልስማማም ካለ ምርጫውን አቅሙ አይደለም። መስማማት ብታምኑም ባታምኑም የምርጫ ጉዳይ ነው። ሰው የፈለገውን ነገር መምረጥ ይችላል። የምርጫውን ውጤት ግን አለመቀበል አይችልም። ለምሳሌ አልበላም ማለት መብት ነው። አልራብም ማለት ግን መብት አይደለም። አልስማማም ማለት መብት ነው። ውጤቱን አለመቀበል ግን መብት ነው። ተስማሙ ያለው ማን ነው? ጌታ ነው አይደል? አትስማሙ ያለው ማን ነው? ሰይጣን ነው። ግልጽ እኮ ነው። ሊያርድ ሊሰርቅ ሊገል ነው የሚመጣው። ሌላ አጀንዳ የለውም። እሺ አለመስማማት ምንድን ነው? ትዕቢት ነው። ንገረኝ ካልከኝ እኔ ቃሉ ነው የሚለው ትዕቢት ነው አለመስማማት። መስማማት ምንድን ነው? ትህትና ነው። እንደዚህ ይላል ሮሜ ምዕራፍ 12 ቁጥር 16 እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ የትህትና ነገር ለመስራት ትጉ። እሺ ትዕቢት አታስቡት ነው። ለምን? ያው በቃ እግር ካወጣ ሐሳብ ውስጥ መሄዱ አይቀርም ነው። ትህትናንስ አታስቡት አይደል? ለመስራት ምን በሉ ትጉ። ስለዚህ በአንድ ሐሳብ ስለመስማማ ሲያወራ የትዕቢትን ነገር አታስቧል። ስለዚህ አለመስማማት ትዕቢት ነው እያለ ነው ጳውሎስ። መስማማትስ ትህትና ነው። የትህትናን ነገር ግን ለመስራት ትጉ እና ምን ብሎ ቢዘጋው ጥሩ ነው? ልባሞች ሆናችሁ አይምሳላችሁ፣ ማለት አዋቂዎች ሆናችሁ አይምሳላችሁ። መለያየትን የሚያመጣ ሐሳብ በማድረግ ከሰው ጋር በመጋጨት ልዩ ሐሳብ እንደያዘ በማሰብ በቃ በጣም አዋቂ ሆናችሁ አይምሳላችሁ። ልባሞች ሆናችሁ አይምሳላችሁ አለ ጳውሎስ። ልካቸውን ነው የነገራቸው። ይገርማችሁ ለሮሜ ክርስቲያን ልካቸው ትዕቢት ነው አለ። ምን? በአንድ ሐሳብ አለመሆን ትዕቢት ነው። በአንድ ሐሳብ መሆን ደግሞ ምንድን ነው? ትህትና ነው። ጌታ የራሱን አላሰበም። በአምላክነት መልክ ሳለ አምላክነትን መቀማት እንደሚገባ ነገር ሳይቆጥር ራሱን በባህሪያም ስለ አስገብቶ ምን አደረገ? ባዶ አደረገ። እናንተም የባልንጀራችሁን እንጂ የራሳችሁን ብቻ አታስቧልና በጌታ ዘንድ ያለው ሐሳብ በእናንተም ዘንድ ይሁን። እሱ በጣም ሚክ ሆኖ ትሁት ሆኖ አሳይቷል፣ ፍቅርን ትህትናን አሳይቷል። ስለዚህ እኔ ብዙ ጊዜ ምን እላለሁ? ሰው ኢየሱስን አይቶ ትሁት ካልሆነ ምንም አይቶ ትዕቢተኛ ይሆናል እላለሁ። እስቲ እንዲህ በሉ፣ ሰው በሉ፣ በደንብ በሉልኝ እስቲ፣ ሰው በሉ። ኢየሱስን አይቶ ትሁት ካልሆነ ምንም አይቶ ትዕቢተኛ ይሆናል። ስለዚህ ታብያል ማለት ኢየሱስ ስትኋል ማለት ነው። አላየኸውም ማለት ነው። ወይ መስቀል ላይ አላየኸውም፣ ወይ ዝቅ ብሎ እግር ሲያጠብ አላየኸውም፣ ራሱን ሲያዋርድ አላየኸውም፣ ዝቅ ሲል አላየኸውም። አንተ እንዴት የእሱ መሆን ትችላለህ? እንዴት አንተ የእሱ ተከታይ የእሱ ተማሪ መሆን ትችላለህ? እሱ በልቤ ትሁት ደግሞም የዋኔ አይደል? ለነፍሳችሁ ረፍት ምን ትላላችሁ? ከእኔ ተማሩ ለነፍሳችሁ ረፍት ታገኛላችሁ። እኔ ብዙ ጊዜ ሰው በጣም በአገልግሎት እንደሚደክም ያስባል። አገልግሎት ድካም አለው፣ ግን ከአገልግሎት በላይ የሚያደክመው ትዕቢት ነው አይደል? እኛ ስናገለግል ረፍታችን በጣም የሚያደክመን አገልግሎት ሳይሆን ትዕቢት ነው። ኢየሱስ ትሁት ስትሆኑ በነፍሳችሁ ምን ታገኛላችሁ? ረፍት ታገኛላችሁ። እኔ ትሁት ነኝና ትሁታን ሁኑ፣ እኔ ፍጹም ነኝና ፍጹማን፣ እኔ ሩሩ ነኝና ሩሩሃን ሁኑ። እኛ እኮ በቃ አባከናን ለምን የምንል ሰዎች ነን። ክርስትና ፕሪቪሌጅ ብቻ አይደለም፣ ሪስፖንሲቢሊቲም አለበት፣ አካውንታቢሊቲም አለበት፣ ተጠያቂነት አለበት። አሜን። እነዚህ ናቸው የመጨረሻው የአንድነት ጥቅሞች። 3 የአንድነት ጥቅሞች። አንደኛው ለምንድን ነው አሁን ጌታ ይህን ሁሉ ዋጋ ከከፈለ በኋላ አንድነታችንን ሲፈልግ 3 ነገሮች አለ። አንደኛ እሱ የሚከብረው በአንድነታችን ውስጥ። በምን ውስጥ ነው? አሁን ጌታ እኛን አክብሮናል። ከወደቅንበት አንስቶ ከተጣልንበት አንስቶ አይደል በሞታችን ላይ ሕይወትን ሰጥቶ ኢየሱስ አክብሮናል። ክብር ለስሙ ይሁን። የከበረ ማህበረሰብ ነን። እንዲያውም ፍጻሜያችን ብቻ አይደለም፣ በቤተ ክርስቲያን ልዩ ልዩ መሪዎችና ጸጋ ስጦታን በመስጠት ቤተ ክርስቲያንን እንዳከበረ መጽሐፍ ቅዱስ ይናገራል። አሁን እየሰራ ያለው ራሱ ክብርት ቤተ ክርስቲያን፣ የተዋረደች ቤተ ክርስቲያን አይደለም ያለችው። the glorious church ክብርት ቤተ ክርስቲያን ነው ኢየሱስ ያለችው። ኤፌሶን 5:27 አይደል? የፊት መጨማደድ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተ ክርስቲያንን ለራሱ ሊያቀርብ ፈለገ ይላል። አሁን ስናቀርብ ተዋርደን እንድንቀርብ እንኳን አይፈልግም፣ ከብረን አይደል? ይሄ የሰጠንን ክብር ወደ ፍጻሜ እንድንወስድ ይፈልጋል። ስለዚህ እግዚአብሔር እኛ እንዳከበረን እኛ እግዚአብሔርን በምን እናክብር? በአንድነታችን።
እስቲ ሮሜ እንደዚህ ይላል 15 ቁጥር 5 በአንድ ልብ ሆናችሁ በምን በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ኢየሱስ ክርስቶስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። አያችሁ፣ በአንድ አፍ እርሱም የጌታችን የኢየሱስ ክርስቶስን አባት ምን ትሉ ዘንድ ታከብሩ ዘንድ አንድ ሐሳብ አንድ ቃል እያለ ይናገራል ማለት ነው። ሁለተኛው የክርስቶስ መስቀል እንዳይነቀፍ እግዚአብሔር አንድነታችንን የሚፈልግበት ዋናው ምክንያት የክርስቶስ መስቀል ምን እንዳይነቀፍ። ይሄ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ እንደገና ወደ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 10 እስከ 11 ድረስ ያለውን አይታችሁ ማገናዘብ ትችላላችሁ። የመስቀሉ እንቅፋት ኢየሱስ መስቀል ላይ የከፈለው ዋጋ ከቱ እንዳይሆን ለአንድነታችን መታረዱ፣ ለአንድነታችን መድቀቁ፣ ለአንድነታችን መሰቃየቱ ከንቱ እንዳይሆን በቤተ ክርስቲያን የመንፈስ አንድነት ምን በሉ ይላል ጠብቁ ይላል። የመጨረሻው ቤተ ክርስቲያን ወደ ሙላቷ እንድትመጣ አሁን በክርስቶስ ኢየሱስ ያመንን ሁላችን ተጠርተናል። የጠራቸውን እነዛን አጸደቃቸው ይልና ያጸደቃቸው ምን አላቸው ይላል አከበራቸው ይላል። አያችሁ። ስለዚህ አሁን ክብር የሚለው ነገር ኢየሱስ ክርስቶስ ሲመጣ ቤተ ክርስቲያን በስባሽነቷን ጥላ እሱን ለመቀበል ባየር ስትነጠቅ የሚሟላ ተስፋ ነው። የቤተ ክርስቲያን ያን ጊዜ ምንድን የቤተ ክርስቲያን አንድነት ጊዜ፣ የቤተ ክርስቲያን የክብር ፍጻሜ ጊዜ ተብሎ ይጠራል። ስለዚህ አሁን ቤተ ክርስቲያን በእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። ያን ያመነውን ጌታ እያወቅነው ስንሄድ እየተበታተንን አንሄድም፣ አንድ እየሆንን ነው የምንሄደው። አሜን። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።